በአሁኑ ሰዓት የሰው ልጅ እየፈተነ ያለው ነገር ሾርት የሆኑ ነገሮች ናቸው። ይሄ ማለት አንድ ሰው ፈጠራ እንዳይፈጥር በደንብ አንብቦ እንዳይረዳ እንዲሁም ደግሞ መላ ህይወቱ በአጭር ነገር እንዲገደብ ያደርጋል። እርግጥ ነው አጭር ነገሮች ሁልጊዜም ለሰው ልጅ ጎጂ ናቸው ማለት አይደለም፣ ጥቅምም አላቸው። ለምሳሌ ዜና ለማዳመጥ ብዙ ሰዓት ከመቆየት ይልቅ በአጭሩ ሰምቶ ወደ ስራ መሰማራት የመሰለ ነገር የለም። ነገር ግን ለትምህርት፣ ለአንዳንድ ፈጠራዎች እንዲሁም ለተለያዩ የህይወታችን መርሆችን ስንጠቀም በጣም ዲሲፕሊንና በብዙ ሰዓቶች የምናገኛቸው ናቸው። ስለዚህ አንዳንድ ጊዜ በአጫጭር ነገሮች ተወስነን ህይወታችንን እንደዚሁ እርባና ቢስ እንዳናደር። ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች እንዴት ናችሁ? ለእናንተ የሚሆኑን ሁልጊዜ እያዘጋጀን ወደ እናንተ እንደርሳለን። ስለዚህ የእናንተ ደግሞ ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ ማድረግ፣ ለሌሎቹ ሊዳረስ ሼር ማድረግ እንዲሁም ኮሜንት ላይ መጻፍ፣ ደግሞ ስለ እውነት ይሄን ቪዲዮ ስለሚመቻችሁ ላይክ አድርጋችሁ ጀምሩት። 34ኛ ክፍላችን ለቢኤስሲ ተማሪዎች የሚሆን የነርሲንግ ላይሰንሲንግ ኤግዛም ኩዌሽኖች ናቸው። ኤግዚትንም በዚህ መልክ ይመጣል። ነገር ግን በዋናነት ሲኦሲ ተፈታኞችን ይሄንን ብትከታተሉት እጅግ መልካም ነው። ይሄንን የምናዘጋጀው በብሉፕሪንቱ መሰረት ነው፣ ወይም ደግሞ ኢትዮጵያን ሄልዝ ፕሮፌሽናል ላይሰንሲንግ ኤግዛም የሚወጣበት የብሉፕሪንት አድርጓል። ስፔሻሊ የነርሶችን ከሱ ላይ ነው ድራይቭ እያደረግን የምናወጣው። ስለዚህ እሱ ላይ ፎከስ ያደረጉ ስለሆኑ ለእናንተ ውጤታማነት በጣም አበርቱ ምክንያቶች ሊሆኑ ይችላሉ። ስለዚህ ወደ እያንዳንዶቹ ጥያቄዎች እንሄዳለን። 16 years old male with watery diarrhea and vomiting for 1 day, dry mucosal sunky eyes, blood during measuring of vital sign blood pressures 60 with 40 mm of mercury and under the normal, that is hypotension. Pulse rate is 120, that indicate of tachycardia. Respiratory rate the same as, and temperature is 37.5 is relatively normal, which priority nursing intervention for this patient is. እንግዲህ አንዳንዶቹን እያናያቸዋለን። የመጀመሪያው ላይ oral fluid administration not appropriate because the patient is shocked with severe hypotension, so oral absorption is unreliable. ለበዚህ በሽተኛ oral rehydrate መስጠት ያን ያክል ጥቅም አይኖርም፣ ምክንያቱም blood pressureም under the normal ነው ወይም ሾክ ውስጥ ነው፣ hypovolemic shock ውስጥ ሊገባ ይችላል። ፐልስ ሬቱም እንደዛው፣ respiratory rateም ከፍ ብሏል። temperature relatively is normal፣ ግን diarrhea ያለው and vomiting አለው 1 day። so ምንድነው ይሄ acute ነው። ስለዚህ ከሱ ጋር ተያይዞ ደግሞ የሱ manifestation dry mucosal sunky eye አለው። so this patient is close monitoring that administration of intravenous fluid administration ነው መልሳችን የሚሆነው። ሌሎቹ እንደ ሰፖርቲቭ እና ስሩ ግራጁዋሊ የምናደርጋቸው እንጂ the first action የሚሆነው ኢንትራቬነስ ላይ ዲ ላይ ያለ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ሲኔት 45 years old male with diffuse abdominal pain ምን አለው? diffuse የሆነ የሚያደርግ abdominal pain አለው፣ rigidity አለው፣ absence of bowel sound አለው። during that auscultate በምናደርግበት ሰዓት ምንም አይነት bowel sound የለም። bowel sound ኖርማሉ ከ5 እስከ 30 ነው። blood pressureም systolic 80 ነው and diastolic 60 mm of mercury, that indicate of hypotension, and pulse rate 110, tachycardic not, and respiratory rate is normal, temperature is slightly high ሆኗል, which will most likely diagnose። ከዚህ ጋር ተነስተን የትኛው ሊሆን ይችላል እያንዳንዶቹን እናያቸው። የመጀመሪያው ጋስትራይተስ ነው። ጋስትራይተስ መጀመሪያ ምን ማለት ነው? ቲፒካል ኮዝ ኦፍ ጋስትራይተስ ወይም ደግሞ የጋስትራይተስ ቲፒካል ሳይኑ ወይም ደግሞ ኮዙ ምንድነው? ኤፒጋስትሪክ ፔን አላቸው፣ ናውዣ አላቸው፣ but does not cause of abdominal rigidity, absence of bowel sound and including of shock የመሆን እድል የላቸውም። that ምክንያቱም ብለድ ፕሬሸሩ አንደር ዘ ኖርማል ስለሆነ so ይሄኛውም አይሆንም። ሁለተኛው ላይ የምናገኘው ዲቨርቲኩላይተስ የምንላቸው ሁለተኛው ላይ የምናገኘው usually present with localized left lower quadrant pain አላቸው። በዋናነት የዚህ መገለጫ ሌፍት ሎወር ኳድራንት ፔን አላቸው፣ ቴንደርነስ አለው and no diffuse የሆነ rigid and severe systemic ሳይኖች የለም። ፌብራይል የመሆን እድል የላቸውም። ፐልስ ሬታቸውም ያን ታኪፒኒያ የመሆን እድል የለውም። ስለዚህ ይሄም መልስ አይሆንም። ሲ ላይ የምናገኘው ፐሪቶናይተስ ነው። it's most consist for this scenario። ለዚህ ሲናሪዮ በጣም ቅርብ የሚባለው መልስ ይሄ ነው። finding of that diffuse based on your finding ማለት ነው። በፋይንዲንጉ መሰረት ስናይ diffuse abdominal pain አላቸው ብዙ ጊዜ ይሄ ፐሪቶናይተስ ያለባቸው ሰዎች፣ ቦርድ ላይክ rigidity ያላቸው፣ absence of bowel sound፣ ፌብራይል ያላቸው ዳት ኢንፌክሽን ስለሆነ ሃይፖቴንሽን ውስጥ ይገባሉ። ታኪካርዲክ ናቸው፣ ዳት ኢንዲኬት ኦፍ አኪዩት አብዶሚናል ኢንፌክሽን። አልፎም ደግሞ ምን ይሆናሉ? ሴፕቲክ ሾክ ውስጥ ሊገቡብን ይችላሉ፣ ሬትድ ቱ ኢንፌክሽን ማለት ነው። ስለዚህ ለዚህ በሽተኛ ሞር ኒረስት የሚባለው አፔንዲሳይተስ አብዛኛውን ጊዜ ራይት ሎወር ኳድራንት ፔን አላቸው። ሪጂዲቲ የመኖር እድል አለው፣ ግን ራፕቸር ካደረገ በኋላ ይጠፋል። ኦቨርኦል ፕሬዘንቴሽን ዚስ ስትሮንግሊ አሶሲየት ዊዝ ፐሪቶናይተስ ማለት ነው። ፐሪቶናይተስ ቅርብ ይሆናል መልሳችን ሲ የሆነ ፐሪቶናይተስ ይሆናል ማለት ነው። ወደ ሶስተኛው ስንሄድ የሶስተኛው ጥያቄ 50 years old male with PUD ነው። ፒዩዲያል ፐፕቲክ አልሰር ዲዝ አለበት። ሰደን አብዶሚናል ፔን አለው። ያ ፔን ደግሞ ራዲየት ቱ ዘ ራይት ሾልደር። ዘ ፔን ኢዝ ራዲየት ቱ ዘ ራይት ሾልደር። ዛይስ ሪጂዲቲ አብዶሜን አለው ወይም ሪጂድ አብዶሜን ነው።
during measuring of patient vital sign, blood pressure 70-40 millimeter of mercury, pulse rate 120, and respiratory rate 80 breaths per minute, which is most likely diagnosed for these patients. የመጀመሪያው የምናገኘው acute gastritis ማለት ምን ማለት ነው? አብዛኛውን ጊዜ cause of epigastric discomfort ናውዣ ነው ያላቸው፣ ነገር ግን ሲቪር የሆነ ፔን and rigidity and እነዚህ መሳሰሉ የላቸውም። ስለዚህ መልሳችን ይሄ አይሆንም። ሁለተኛው የምናገኘው perforated PUD ወይም ደግሞ perforated peptic ulcer disease, most likely diagnosed sudden severe abdominal pain radiate to right shoulder, diaphragmatic retention አላቸው። ከዛ ባሻገር ደግሞ and board like rigidity ያላቸው hypotension ናቸው with tachycardia. hypotension ከሆነ that compensatory mechanism tachycardic የመሆን እድል አላቸው that indicate gastric or duodenal perforation። ግን perforation ምን ይችላል? gastric ሊሆን ይችላል፣ duodenal perforation። so perforation አለ ማለት ምንድነው? የintestinal content ወዴት ያልፎ ይሄዳል? ወደ peritoneal cavity ይገባል ማለት ነው። ምክንያቱም erosion ስለሚኖር so ከዛ ጋር ተያይዞ ምን ሊፈጠር ይችላል? peritonitis ይሆናል። ስለዚህ መልሳችን የሚሆነው perforated PUD ነው። ምክንያቱም that indicate of የሚያሳየው ምንድነው? perforated PUD አይነት ነው። gastric outlet obstruction present with chronic vomiting abdominal distension ነው። አብዛኛውን ጊዜ gastric outlet obstruction ሲኖር vomiting አላቸው፣ abdominal distension አላቸው፣ but not acute pain and shock የላቸው ወይም vital sign under the normal አይሆንም። Zolonius Ellison syndrome የሚባለው አብዛኛውን ጊዜ tumor in the or ulcer ነው። ብዙ ጊዜ የሚፈጠረው ulcerative እና diarrhea ነው። abdominal circulatory collapse የማድረግ እድል የላቸውም። ስለዚህ መልሳችን የሚሆነው ቢ ላይ ያለው perforated PUD ይሆናል ማለት ነው። peptic ulcer disease ማለት ነው። ወደ አራተኛው ስንሄድ የአራተኛው ላይ የምናገኘው and የ55 ዓመት እድሜ ያላቸው 55 or males with mild epigastric burning pain radiate to a back and history of heartburn, constipations, epigastric tenderness and additional manifestation for this diagnosing. so ይሄ ነገር አለበት፣ epigastric tenderness አለበት፣ pain አለበት፣ burning sensation አለው and constipation አለው። so based on this which is additional manifestation for this diagnosing ለዲያግኖሳችን በጣም additional manifestation ወይም ደግሞ additional manifestation ብንጠቀም የትኛው more nearest ይሆናል ከሚከተሉት ውስጥ ነው ጥያቄያችን። እያንዳንዳቸው ሄማቶኤሚሲስ የምንለው አብዛኛውን ጊዜ upper gastrointestinal bleeding በሚኖርበት ሰዓት በጣም ኮምፕሌን ይኖራል። በተለይ ኮምፕሊኬትድ የሆነ ነገር በሚኖርበት ሰዓት እንደዛ አይነት ሄማቶኤሚሲስ የመኖር እድል አለው። ቲፒካል ዲያግኖስ ማኒፌስቴሽን ናቸው። አብዛኛውን ጊዜ ሄማን የአፐር ጂአይ ብሊዲንግ ካለ ሄማቶኤሚሲስ it is a typical sign symptom of upper GI bleeding ማለት ነው። የአፐር ጂአይ ብሊዲንግ አንደኛው ምልክት ከሚባሉት አንደኛው ሄማቶኤሚሲስ ናቸው። ስለዚህ ለዚህ በሽተኛ መልስ አይሆንም። ሁለተኛው ላይ የምናገኘው ሄማቶቼጂያ የምንለው አብዛኛውን ጊዜ እንደዚህ አይነት የሚፈጠረው that indicate of lower gastro የሄማቶኤሚሲስ ተቃራኒ ነው። ይሄ indicate of lower gastrointestinal bleeding ማለት ነው። አብዛኛውን ጊዜ with stool with blood ማለት ነው ኦብዘርቭ የሚደረግ ማለት ነው። ኖት አሶሲኤትድ epigastric burn ጋር ብዙ ጊዜ ምልክት የላቸውም። ሶስተኛው ላይ የምናገኘው pain 2 up to 3 hours after meal ከተመገቡ በኋላ ከሁለት እና ከ3 ሰዓት በኋላ ህመም መሰማት ኢንዲኬተር ኦፍ የፒዩዲ አንዱ ምልክት ነው። የትኛው ፒዩዲ? duodenal የሚባለው ማለት ነው። it is a characteristics of duodenal peptic ulcer disease. the pain occurs at the stomach is impiti may be radiate of the back stomach impiti በሚሆንበት ሰዓት ምን ይፈጠራል ማለት ነው? ህመም ይኖረዋል። that indicate of ለዚህ በሽተኛ ይሄን ብንጨምር የተሻለ ዲያግኖስ ለማድረግ ያስችላል። ሌላው hypersecretion of stomach acid pathophysiological mechanism rather than clinical manifestation of observed during assessment ማለት ነው። ለዚህ ግን መልስ በጣም ቅርብ የሚሆነው ሲ ላይ ያለው pain after 2 or 3 hours of after meal ማለት ነው። ከተመገቡ ከ2 ሰዓት ወይም ከ3 ሰዓት በኋላ ህመም ከተሰማቸው that indicate of PUD ነው። ከፒዩዲም ደግሞ የትኛው ፒዩዲ? duodenal የሆነው ማለት ነው። 45 old male with food regurgitation አለበት፣ chest pain አለበት፣ heartburn, chest x-ray, esophageal dilatation above gastroesophageal junction ላይ ምን አለበት? dilatation አለበት። additional key symptom ምንድነው ሊሆን የሚችለው? ከዚህ ጋር ተያይዞ chewing difficulty ይሄ መልስ አይሆንም። ለማኘክ መቸገር ይሄ ሊሆን አይችልም because occurring of oral cavity ይሄ የሚሆነው oral cavity ላይ ነው። ምንም ከኤሶፋገስ ጋር የሚያገናኘው esophageal disease ጋር የሚያገናኘው ነገር የለም። ሁለተኛው swallowing difficulty it is a key symptom
because esophageal obstruction consists with esophageal dulge above esophageal junction on observing or with x-ray ማለት ነው። ሲ on x-ray ማለት በኤክስሬው ሲታይ ኤሶፋጂያል ጃንክሽን ላይ ምን አለ ማለት ነው? ዳይሊቴሽን አለ። እሱ ደግሞ ምን ይዞ ይመጣል? ስዋሊንግ ኦፍ ዲፊካልቲ ይኖራል ማለት ነው። ብሪዚንግ ዲፊካልቲ የመኖር እድል ይኖረዋል፣ ግን እንደ ፈርስት ፕራዮሪቲ አያያዝም። ስፒኪንግ ዲፊካልቲ ብዙም ሪሌት አያደርግም። ስለዚህ በዋናነት መልሱ ሪሌት የሚያደርገው ቢ ላይ ያለ ይሆናል ማለት ነው። ወደ ስድስተኛው ስንሄድ 23 years old male with sudden chest pain ምን አለው? ሰደን የሆነ ቸስት ፔን አለው። ከዛስ ከቸስት ፔን ጋር ፌብራይል ነው፣ ሾርትነስ ኦፍ ብሪዚንግ አለበት፣ አክሰሰሪ መስሉን ዩዝ ኦፍ አክሰሰሪ መስል ሶ ሪስፓራቶሪ ሬት 36 ብሪዝ ፐር ሚኒት respiratory rate 36 breaths per minute is tachypnea, pulse rate the same as tachycardic. Temperature is hyperthermia, that indicate of 39.9, that indicate of hyperthermia during checking of arterial oxygen saturation 87, that indicates under the normal or hypoxemic ነው። which is most likely diagnosed ላይ የምናገኘው አስፓሬሽን ኒሞኒያ ምን ማለት ነው? usually occur after inhalation of food, ቮሚት ኮንተንት የሆኑትን ወይም ደግሞ ከጋስትሪክ ኮንተንታችን ወደ ትራኪያ ወይም ደግሞ በምንመገብበት ሰዓት ወደ ትራኪያ ከመጣ ከሱ ጋር ተያይዞ የሚመጣ ኒሞኒያ አስፓሬሽን ኒሞኒያ ይሆናል። የዚህ በሽተኛ ግን እንደዚህ አይነት ሂስትሪ የለውም፣ ይሄም አይሆንም። ሁለተኛው ላይ ቢ ላይ የምናገኘው ሆስፒታል አኳየር ኒሞኒያ አብዛኛውን ጊዜ የሚፈጠረው ዴቨሎፕ አፍተር 48 hour አድሚት ከሆነ ከ48 ሰዓት በኋላ ነው የሚፈጠረው። the patient does not have recent hospitalization። ስለዚህ ከዚህ ሂስትሪ ተነስተን ሆስፒታላይዝድ አይደለም። ሶስተኛው ላይ የምናገኘው ኮሚኒቲ አኳየርድ ኒሞኒያ most consist this ሲናሪዮ ማለት ነው። with sudden onset of febrile low chest pain and shortness of breathing, tachypnea, hypoxia, the oxygen saturation under the normal ስለሆነ use of accessory method, the previous health ሶ ያንግ አዳልት ነው። ከዛ ባሻገር ደግሞ እነዚህ ምልክቶች አለበት። ስለዚህ ይሄ መልስ የሚሆነው ምን ይሆናል ማለት ነው? ኮሚኒቲ አኳየርድ ኒሞኒያ ነው። ኒሞኒያ ዘ ኢሚኖ ኮምፕሮማይዝ ዘ ፔሸንት ኖ ክሊር የሆነ ኢንፎርሜሽን የለም ኢሚኒቲ ኮምፕሮማይዝ እንደሆነ። ስለዚህ መልሳችን ሲ ነው። ወደ ሰባተኛው ስንሄድ 32 years old male with lung cancer post surgery chest pain, accessory muscle, use of accessory muscle, tracheal deviation and absence of breathing sound during percussion dull sound, which recommended respiratory care። ሶ ይሄ በሽተኛ እንደዚህ አይነት ነገር አክሰሰሪ መስሎችን የሚጠቀም ቸስት ፔን ካለው ደግሞ ሂስትሪ ሲታይ ደግሞ ፖስት ሰርጀሪ ላይ ከሆነ ያለው እና ትራኪያል ዲቪዬሽን ካለ absence of breathing sound ካለ which is respiratory care። የመጀመሪያው ላይ የምናገኘው ቸስት ድሬኔጅ ቲዩብ or ደግሞ ቶራኮስቶሚ የምንለው that is opening of thoracic cavity። ሶ ለዚህ በሽተኛ የትኛውን እንሰራለን ነው የሚለው። የመጀመሪያው ላይ የምናገኘው ቸስት ድሬኔጅ ኦር ቶራኮስቶሚ that is indicate of pneumothorax and hemothorax, especially post lung surgery ከተሰራ በኋላ ሄሞቶራክስ እና ኒሞቶራክስ ሊኖር ስለሚችል ይሄንን እንሰራለን። ቸስት ድሬኔጅ and sign of tachycardic deviation አለበት፣ absence of breathing sound during percussion dull sound አለበት፣ አክሰሰሪ መስሎችን ይጠቀማል። that is indicate of so based on this information a pleural infusion እንዳለው ያሳያል። ስለዚህ ለዚህ በሽተኛ ከሚሰራለት ዋና ስራው ቸስት ድሬኔጅ ቲዩብ ማለት ነው፣ ወይም ደግሞ ቸስት ድሬኔጅ። ፖስቹራል ድሬኔጅ አብዛኛውን ጊዜ የሚሰራላቸው ፖዚሽን እየቀያየርን ሰክሬሽኑ ስሩ ግራጁዋሊ በግራቪቲ እንዲወጣ ማድረግ ነው። ይሄም ሪኮመንድ አይደረግም። ቶራሴንቲስ ዳያግኖሲስ ኦር ቴራፒውቲክ ፐርፐስ ስሞል ፕሉራል ኢንፊውዥን በሚኖርበት ሰዓት ነው የምንሰራው። አብዛኛውን ጊዜ ሬስፒራቶሪ ኮምፕሮማይዝ በሚሆንበት ሰዓት ልንሰራ እንችላለን፣ ግን ሚኒማል ወይም ስሞል ፕሉራል ኢንፊውዥን ነው። ቸስት ድሬኔጅ ፕሪፈር ፎር ዚስ ፔሸንት። እርግጥ ቶራሴንቲስም ሊሰራ ይችላል። And tracheostomy is artificial opening for if the patient is unable to inhale and exhale during the normal structure በሚሆንበት ሰዓት as emergency ሊሰራ ይችላል። ለዚህ በሽተኛ ግን ይሄም አይሆንም መልሳችን። ስለዚህ ኤ ላይ ያለው ቸስት ድሬኔጅ ይሆናል ማለት ነው። ወደ ስምንተኛው ስንሄድ 56 years old male with coughing, loss of appetite, weight loss, night sweating and ሄሞፒቲስ አለበት፣ ክራክል ሳውንድ አለበት during auscultation, temperature 38 degrees Celsius, respiratory 28 breaths per minute. during lab result high lymphocyte አለበት at indicator of infection. during x-ray examinations ወይም ደግሞ በሚሰራበት ሰዓት apical and posterior infiltration አለ which is
ፕራዮሪቲ ኦፍ ነርሲንግ ዲያግኖሲንግ ሶ ምን አለው ፑር የሆነ አፒታይተስ አለበት ከሱ ጋር ተያይዞ ዌት ሎስ አለበት ናይት ስዊቲንግ አለበት ሄሞፒቲስ አለበት ክራክል ሳውንድ ቴምፕሬቸር ራይዝ አድርጓል ሪስፓራቶሪ ሬት በተመሳሳይ እና ላቦራቶሪ ቴስት ሊምፎሳይቶች አሉ ሶ ኤክስሬም ሲታይ ፖስተር ኢንፊልትሬት ሆኗል የመጀመሪያው ላይ የሚሆነው የመጀመሪያው ምርጫ ላይ ምን አክቲቪቲ ኢንቶለራንስ አብዛኛው ጊዜ እንደዚህ አይነት በሽተኞች በሚመጡበት ሰዓት አክቲቪቲ ኢንቶለራንስ ሊኖር ይችላል በሰከንዳሪ ኢንፌክሽን አክቲቪቲ ኢንቶለራንስ ሊኖር ይችላል but not immediate priority ግን ሊሆን አይችልም ሁለተኛው ላይ የምናገኘው ineffective breathing pattern the patient is tachypnea but airway obstruction due to secretion is more urgent ስለዚህ አሁን ይሄኛውም ይሆናል ineffective breathing pattern ምክንያቱም ፔሸንቷ ከዚህ ጋር ተያይዞ ሊኖርበት ይችላል ግን ፔሸንቷ በማናነት ምን ሆናል ታኪፒኒያ ውስጥ ገብታለች ታኪፒኒያ ውስጥ የገባችው አንደኛው ኢንፌክቲቭ ኤርዌይ ክሊራንስ ስላለ ምክንያቱም ብሪዚንጉ ኢንፌክቲቭ ብሪዚንግ ፓተርን እንዲኖር ያደረገው ሴክሬሽኑ በመጠራቀሙ ምክንያት ነው ስለዚህ the priority nursing diagnosis because of the patient productive cough crackle hemoptysis አለ risk of airway obstruction from secretion ማለት ነው ስለዚህ ኢንፌክቲቭ ብሪዚንግ ፓተርኑ በኢንፌክቲቭ ኤርዌይ ክሊራንሱ ማኔጅ ስታደርጉት ፓተርኑ ሊስተካከል ይችላል ማለት ነው ምክንያቱም ኢንፌክቲቭ ኤርዌይ ክሊራንሱ ነው ምኑን ይዞት የመጣው ኢንፌክቲቭ ብሪዚንግ ፓተርኑ ማለት ነው ዲ ላይ የምናየው ኢምባላንስ ኒውትሪሽን ዌት ሎስ ያላት ሱ ግራጁዋሊ ማኔጅ ታደርጉታል ፈርስት ፕራዮሪቲ ግን አይሆንም ስለዚህ መልሳችን የሚሆነው ኢንፌክቲቭ ኤርዌይ ክሊራንስ ማለት ነው ሁልጊዜም እንደዚህ አይነት ጥያቄዎችን ሲሰሩ የማስሎ ሄራርኪን ማሰብ አለባችሁ ስለዚህ መልሳችን ቢ ላይ ያለ ይሆናል ማለት ነው ይቅርታ መልሳችን ሲ ላይ ያለው ኢንፌክቲቭ ኤርዌይ ክሊራንስ ይሆናል ማለት ነው ዘጠነኛው 38 years old female with fever coughing with rusty sputum chest pain አለበት severe illness አለ accessory muscle use crackles in left lower during auscultation ሎቡ ላይ ሲታይ ሌፍት ሎቡ ላይ ምን አለ ማለት ነው ክራክል አለው temperature 39.5 that this hyperthermia or paralysis ገብቷል pulse rate 120 beat per minute respiratory 28 breaths per minute most likely diagnosis acute bronchitis አብዛኛው ጊዜ acute bronchitis ያለባቸው ሰዎች mild cough ነው ያላቸው minimal systemic symptom like fever የሆነ fever tachypnea accessory muscle ብዙ ጊዜ uncommon ነው common አይደለም ለዚህ ለብሮንካይተስ ሁለተኛው ላይ የምናገኘው ኒሞኒያ ነው ኒሞኒያ most consist for sudden onset of high fever productive cough with rusty sputum chest pain crackle and respiratory distress localized crackle left lower lobes supportive lobar pneumonia ማለት ነው ስለዚህ ኒሞኒያ ለዚህ ይቀርባል tuberculosis characterized by chronic የሆነ symptom ያለበት weight loss night sweating prolonged የሆነ cough not acute illness ነው ሌላው ፔሪዮዲክስ ምንላቸው sharp chest pain ነው worse by breathing ይሄኛው ደግሞ ፒሎሪስ ምንለው ወይ ፕሎራይተስ ምንለው አብዛኛው ጊዜ ሻርፕ ፔን ያላቸው ስፔሻሊ ዱሪንግ ብሪዚንግ ብሪዝ በሚያደርጉበት ሰዓት ነው ነገር ግን ለዚህ ሲናሪዮ ቅርብ የሆነው መልስ ቢ ላይ የምናገኘው ኒሞኒያ ይሆናል ማለት ነው ወደ 10ኛው ስንሄድ 28 years old የአስረኛው 28 year old male develops voice loss harsh coughing sore and dry throat after alcohol consumption which most likely diagnosed tonsillitis ምን ማለት ነው tonsillitis inflammation of tonsil caused by sore throat fever enlargement of tonsil but not primarily voice loss ግን ያመጡም አብዛኛው pharyngitis that's involving throat pain inflammation ነው ይችላል typically ግን hoarseness ወይ harsh cough የላቸው laryngitis most consist for this scenario ምክንያቱም laryngeal ወይ larynx ምንለው voice box ምንለው ስለዚህ ከአልኮል ከሌሎች ነገሮች ጋር ብዙ ጊዜ ኤክስፖዠር ካለን እነዚህ ድምጽ መለዋወጥ ይኖራል ስለዚህ voice loss ወይም ደግሞ hoarseness አላቸው harsh coughing and sore throat that's related to that irritant such as alcohol ይችላል አንዳንድ ጊዜ ደግሞ voice overuse በሚኖርበት ሰዓት ድምጻችን ብዙ ጊዜ የምንጠቀምበት ጭፈራ ሰርግ እንደዚህ ሴሌብሬት በሚደረግበት ሰዓት ጧት ድምጻችን ይዘጋል ያ ማለት laryngitis that inflammation of larynx ማለት ነው ሌሎቹ ማለት epiglottis that's life saving ከሚባሉት አንደኛው ነው epiglottis ከትራኪያን ብሎክ ስለምታደርግ ስለዚህ መልሳችን ሲላይ ያለ ይሆናል ወደ 11ኛው ጥያቄ ስንሄድ 32 years old female with coughing chest pain severe illness respiratory distress tracheal deviation absence of breathing sound dull percussion during percussion dull sound temperature 38.5 and pulse rate 109 breaths per minute respiratory 32 per minute is tachypnea
tachypnea most indicate of manifestation for pleural infusion. Pleural infusion, that a combination of fluid into pleural cavity, coughing with sputum, chest pain, use of respiratory muscle favor, and absence of breathing sound and during percussion, dull sound. So እያንዳንዳቸውን ጥያቄዎች ማየት እንችላለን። የመጀመሪያው ላይ የምናገኘው coughing with sputum and chest pain, the common may respiratory infection not specific for pleural infusion. ለpleural infusion ኮመን አይደለም እንጂ respiratory disorder ያለባቸው ሰዎች ኮመን ነው። coughing with sputum and chest pain common may respiratory infection not specific for pleural infusion. And use of respiratory muscle and fever indicate of respiratory distress, possible infection but not identified for pleural infusion. Accumulation of fluid in the pleural cavity indicator አይደለም. Absence of breathing sound and during dull percussion most indicative the pleural infusion fluid is pleural space that blocking sound transmission and cause of dullness of the percussion ማለት ነው. Respiratory 32 minutes and pulse rate 109 beat per minute, the sign of tachypnea, tachycardia, reflect distress but not specific. ለpleural infusion specifically ላይሆን ይችላል ሌሎቹ ምልክት ስለሚሆን ለዚህ ግን በጣም ስፔሲፊክ የሆነው ምልክቱ ሲላይ ያለው ይሆናል ማለት ነው። ወደ 12ኛው ስንሄድ 38 old female with coughing, yellowish sputum, fever, chest pain, severe illness አለው, crackle አለው, temperature 39.5 degrees Celsius, respiratory rate 112 beats per minute, respiratory rate 32 per minute, breaths per minute, most indicative manifestation for diagnosing. So እያንዳንዳቸው ማየት እንችላለን። coughing, yellowish sputum and crackle with fever most indicative and bacterial pneumonia. ስለዚህ ለዚህ በሽተኛ most indicative በነገራችን ላይ እነዚህ ጥያቄዎችን በደንብ ብትሰሯቸው እርግጠኛ ሆኜ ልንገራችሁ የተሻለ ውጤት ማውጣት ትችላላችሁ። ምክንያቱም ሁሉም መልስ ይሆናሉ። ለምሳሌ አሁን እያለን ያለ ነው አሁን ከሰጣችሁ ሲናሪዮ አሁን ከተሰጣችሁ ዝርዝር ውስጥ most indicative manifestation የሆነው የትኛው indicative አቅጣጫ አሁን ፌቨር ለሁሉም አለ፣ chest pain ሁሉም ላይ አለ፣ ቴምፕሬቸርም እንደዛው ሌሎቹ ግን አሉ። ለምሳሌ ምንድነው የሚለው የመጀመሪያው ምርጫ ላይ cough with yellowish sputum and crackle with fever። ስለዚህ ይሄኛው ምንድነው የባክቴሪያ ኒሞኒያ ኢንዲኬቲቭ ነው። productive cough, crackle and during auscultation and fever is a classical sign of pneumonia ማለት ነው። severe ill appearance and pulse rate is raised reflex systemic response ነው but not specific አይደለም። chest pain as well as breathing tachycardic አብዛኛውን ጊዜ ይሄ may occur in pneumonia and pleuritis and but all not definitive but alone is not definitive ማለት ነው። ለኒሞኒያ ዴፊኒቲቭ የሆነ ማኒፌስቴሽን አይደለም። respiratory 32 minute and accessory muscle use indicative respiratory distress but not confirm diagnosis of pneumonia ማለት ነው። ስለዚህ መልሳችን የትኛው ይሆናል ማለት ነው? ኤ ላይ ያለው cough with yellowish sputum and crackle with fever ማለት ነው። 13ኛው 6 years old boy with fever, headache አለበት፣ malaise አለበት, difficulty of swallowing, bad breath and red pharynx with yellowish exudate, mouth breathing አለው, nasal speech አለው, most indicative clinical manifest for the tonsillitis። ስለዚህ ምን አለው exudate አለው and yellowish የሆነ ማለት ነው፣ mouth breathing አለበት እና bad breath አለበት። so based on this information which is manifestation for tonsillitis አሁን ከተሰጡት ሲናሪዎች ውስጥ የትኛው ለቶንሲላይተስ ቅርብ የሆነ ማኒፌስቴሽን ነው? ኤ ላይ የምናገኘው midnight and apnea or fever not typical for tonsillitis may be suggest for sleeping disorder ላለባቸው ሰዎች ነው እንደዚህ አይነት የሚኖራቸው። ሁለተኛው ላይ የምናገኘው red pharynx, yellowish exudate and fever most indicative bacteria tonsillitis and showing of classical inflammation of or infection ማለት ነው። ስለዚህ ቢ ላይ የምናገኘው red pharynx, yellowish exudate and fever the most indicative bacteria tonsillitis showing of the classic inflammation of and infection ማለት ነው። headache, difficulty of swallowing and malaise is not specific supportive but not definitive አይደሉም because ለሁሉም ሌሎች ይታያሉ። bad breath, odor, difficulty of swallowing may occur but not specific pharyngeal or redness or exudate ማለት ነው። ስለዚህ መልሳችን ቢ ላይ ያለ ይሆናል ማለት ነው። ወደ 14ኛው ስንሄድ 51 years old woman present with severe abdominal and back pain, nausea, vomiting. The pain was after meal and unrelieved by antacid. Laboratory tests show that increase of serum amylase and lipase, which is priority nursing intervention administration of intravenous analgesics
and insert of nasogastric tube, give cleansing enema, provide mild oral analgesics. So በአንቲአሲድ ሪፕለስ ያልሆነ ፔን አለባት ናውዣም አለባት ላብ ሪዛልቱ የሚያሳየው ምንድነው አሚሌዝና ሊፒስ አለ that indicate of pancreas ላይ ችግር አለ ማለት ነው so ከዚህ ጋር ተያይዞ which is nursing intervention for this patient ማለት ነው ስለዚህ መጀመሪያው ሲምፕተሙ ማከም ስላለብን administer intravenous analgesics ሌሎቹ ብዙም ያን ሲግኒፊካንት ናቸው ማለት ነው ስለዚህ መልሳችን ኤ ይሆናል ወደ 15ኛው ስንሄድ 15ኛው ጥያቄያችን 32 years old farmer present with localized itching redness swelling አለበት and periodic vesicle on the exposure of skin after touching of poison ማለት ነው which is most likely diagnosed allergic dermatitis irritant dermatitis atopic dermatitis and exfoliative dermatitis የትኛው ይሆናል ስለዚህ መልሳችን allergic dermatitis ምክንያቱም allergic dermatitis አብዛኛውን ጊዜ related to contact with allergic like poison ሊሆን ይችላል case of localized redness swelling and itching vesicle ማለት irritant dermatitis case by direct chemical or physical irritant ነው usually more immediately not immune mediated ነው አብዛኛው atopic chronic የሆነ of the child associated with family history not acute exposure ነው ሌሎቹም ለዚህ መልስ አይሆን መልሳችን ኤ ላይ ያለ ይሆናል የ16ኛው ጥያቄ 7 years old male with stroke patient found to have a pressure ulcer over buttock examination revivals show that open ulcer involving of epidermis dermis which red pink with beads and what's the stage of pressure of injury ስለዚህ ምን የለውም ነገር ግን epidermis እና dermisን ኢንቮልቭ አድርጓል ከዛ ባሻገር ደግሞ ሬድ ፒንክ ነው ከዛ ባሻገር ኖ ስሎድ የተቆረጠ የተንጠለጠለ ነገር የለውም which stage of pressure ulcer ያናናቸው ማየት ያስፈልጋል stage 3 ላይ full thickness of tissue loss extent of subcutaneous tissue ማለት ነው stage 4 ላይ ቢጥያቄ full thickness tissue that expose muscle tender and bone ማለት ነው tissue stage 2 ላይ ደግሞ ሲላይ የምናገኘው stage 2 partial thickness of loss skin involving of epidermis and dermis ስለዚህ ይሄ ምንድነው ያለው epidermisንና dermisን ነው loss ያደርገው ስለዚህ መልሳችን ምን ይሆናል stage 2 ሲ ላይ ያለ ይሆናል stage 1 ላይ intact skin ነው ብዙም exposure የለው no open ulcer ማለት ነው ሁሌም እንደምላችሁ እንግዲህ ራሳችሁን በተለያዩ ጥያቄዎች ያዘጋጃችሁ ለሚመጣው ከፊታችሁ ለሚመጣው ነገር ራሳችሁን ሬዲ ማድረግ አለባችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እንዲሁም ቅድም ላይክ ካላደረጋችሁ አሁን ላይክ አድርጋችሁ መውጣት ትችላላችሁ ከዛም ባሻገር ሌሎች እንዲዳረስ ሼር አድርጉ እንዲሁም ምጽምይሰራላችሁ ኮሜንት ላይ ጻፉልን የዩቲዩብ መረጃ እንደሚያሳየን ሰብስክራይብ ካደረጉት ይልቅ ሰብስክራይብ ሳያደርጉ የሚያዩት ይበልጣል ይሄ ማለት ለእናንተ በጎ ነገር ቀርቦላችሁ ጥሩ ነገር ቀርቦላችሁ ሰብስክራይብ ሳታደርጉ ማየታችሁ ጥሩ አይመስለኝም ስለዚህ ሰብስክራይብ አድርጉ ከዛ ማሻገር ይሄ ቪዲዮ እንደሚመቻችሁ እርግጠኛ ነርስ ሆናችሁ ጤና ባለሙያ ሆናችሁ እንደሚመቻችሁ እርግጠኛ ስለሆነ ላይክ ማድረጋችሁን አትርሱ ኮሜንት ላይ ደግሞ አስተያየት ካላችሁ ጻፉልን ችግር ካለ ጻፉልን ሊሰራላችሁ የሚፈልገው ነገር ጻፉልን ይሄን ካደረጋችሁ ለእናንተ በህይወታችሁ ላይ የሚያሳጣችሁ ነገር ስለማይኖር ይሄንን በማድረግ ተባበሩን በሌላ አዲስ ቪዲዮ እስከምንመጣ ድረስ ለዛሬ አበቃው ቻው ጤና ይስጥልኝ